ብሩኬ በጣም እውነት ትችላለህ። የመልስ ምቱ በጣም ከባድ የሆነ የመልስ ምት ለሃይሚ ተመልሶላታል። ፍፄ ግን በጣም ከሃዲ ነው። እውነት ከሃዲ ነው በጣም እውነት። ትላንትና አብረው ብሩኬን እንዳላንጨረጨሩት ዛሬ መልሶ እንደገና ከብሩኬ ጋር ሆኖ ሃይሚን በዚህ ልክ አረ ይከብዳል። እውነት በጣም ከባድ ነው የምር። ብሩኬ ግን እንዴት አይዲያውን በጣም ትገርማለህ የምር። እዛው ባይዞ እኔ ተጠራጥሬ ነበረ። ወዲያው ዘሎ አልወጣም ብሩኬ፣ ታስታውሳላችሁ? ፕራንክ ነው ተባለ፣ ቁጭ አለ። ከዛም በኋላ ወዲያውኑ ዘሎ ወጣ እና የሆነ ነገሮቹን እንደሚያዞራቸው እያሰብኩ ነበረ። ሰላም፣ እንዴት ናችሁ? እየተወደዳችሁና እየተከበራችሁ የኛ ምርጥ የሆናችሁ ቤተሰቦቻችን እንዴት ናችሁ? ሁሉ ሰላም? እኛ ጋር ሁሉ ሰላም ነው። ፈጣሪ የተመሰገነ ይሁን። ዳግም በሌላ ቪዲዮ ሄብካች ብለናል። እናንተ እንዴት ናችሁ? በያላችሁበት ሰላምና ፍቅር ሁሉ ከእናንተ ጋር ይሁን እንላለን። ዛሬ ያበደ ቪዲዮ ነው ይዘን የመጣ ነው ቤተሰቦቻችን። ለዚህ ቤት አዲስ የሆናችሁ ቻናላችን ሰብስክራይብ አድርጉ። ብዙዎች እንግዲህ ቪዲዮዎችን ያያሉ ግን ሰብስክራይብ አያደርጉም። እየረሳችሁ እንደሆነ ይገባናል፣ ግን ሰብስክራይብ እንድታደርጉበት እንጠይቃለን። ሰብስክራይብ ያደረጋችሁ ደግሞ ላይክ እያደረጋችሁ የቪዲዮ እንድትጀምሩት እንጠይቃለን ማለት ነው። ቤተሰቦች ትናንትና የተፈጠረውን ነገር አይታችኋል። 2 ቀን ሙሉ ማለት ነው 2 ቀን ብሩኬ ከባድ ፕራንክ ተደርጎ እንደነበረ ታስታውሳላችሁ አይደል? በጣም አስደንጋጭ የሆነ ትናንትና እንደውም ብዙ ነገር ትምህርት አዘል የሆነ ቪዲዮ ነበረ። ፕራንክም ይሁን እንጂ በቃ ትምህርት አዘል ነው፣ ብዙዎቻችንን ይጠቅማል የሚል በዛ ላይም ስንነጋገር እንደነበር ታስታውሳላችሁ። ሩም ውስጥ ከፍፄ ጋር ሆኖ ማለት ነው። ባለፈው ደግሞ የ18 ሚሊዮን ብር በሽታ ከየት እንዳመጣው አላውቅም ከሚፍታ ጋር በዛ ብሩኬን አስጨንቀውት ነበር። መኪናውን ለመሸጥ እንኳን መኪናውን ወዲያው ነው ይዞ የመጣው አይደል? ዋው! ይሄን የመሰለ ፍቅር አስቡት። እና እንደዚህ ያለ ፍቅር እያለ ትላንትና ደግሞ ተደገመ ማለት ነው። ከባድ ነገር ተደገመ። እንግዲህ አንዳንድ ጊዜ ምን ይባላል መሰላችሁ፣ እንደ ፍፄ አይነቱ ማን ነው ሆዴ አባውን የሚባል ነገር አለ። ሆዴ አባውን ብቅል ያወጣዋል ምናምን የሚባል ነገር አለ። ይሄ ማለት ምን ማለት ነው? ሰው በውስጡ ያለውን ወይ ሲጠጣ አልኮል ምናምን አይምሮ ቀየር ሲያችን ያወጣታል አይደል? እና እንደዚህ ባይዘ አሁንም ይሄም በጣም አስተማሪ የሆነ ነገር ነው። ብዙ ጊዜ ሰዎች ምን ያደርጋሉ? እንደዚህ ያለ ነገር ውስጣቸው ካለ አጋጣሚ ይጠቀሙና ሁለቱን የሚለያዩበት መንገድ ማለት ይፈጠራል። አሁን እሱ ብሩኬን እንግዲህ ምን አለው፣ በቃ ከሷ ጋር ብዙ ነገር አሳልፈናል፣ እኔ ለሷ ጥሩ ስሜት አለኝ እና ከካሜራ በፊት ብዙ ነገሮችን እንዳሳለፉ ምናምን ነገር ለብሩኬ ነግሮታል ማለት ነው። አስቡት። እና ሃይሚ ይሄን ነገር በፍጹም አትጠብቅም። ለምን ዛሬ ብሩኬን የጠሩት ፍፄንም ጠርተዋለች፣ ግን እሱ ጥፍ ብሎ ነው የቀረው። በኋላ ብሩኬን የጠራው እንጂ ማለት ነው። እና ለይቅርታ ነበረ ዛሬ የጠራችው ማለት ነው። 2 ቀን በደንብ አርጋ ፕራንክ አረገችው። በኋላ ዛሬ ይቅርታ ልጠይቀው ነበረ እንግዲህ ብሩኬ ተጠራው ማለት ነው። እና እሷ በተቃራኒው ማለት ነው በሚገርም ፕራንክ ማለት ነው። እውነት እንዴት እንዳገኛት ማለት ባይዘው እንዲህ ያለ ፕራንክ ከዚህ ፊትም ሰርተዋል ታስታውሳላችሁ። ፍፄ ለሃይሚ ስሜት አለኝ ምናምን ብሎ ከዚህም ፊት በጣም ደስ የማይሉ ጊዜያቶች አልፎ ነበር አይደል? ሃይሚ ይቅርታ አልቀበልም ብላ በጣም ብዙ ነገር ተፈጥሮ አጋጣሚ በዓል ነበረ። ለበዓል እንደውም ምንድነው የፋሲካ ነው አዲስ ዓመት በዓል ነበር፣ እንደዛ ነበር እና ቡታጅራ ሄደው አካባቢ ነው የታረቁት ይመስለኛል። እና ከባድ ችግር ተፈጥሮ እንደነበር ታስታውሳላችሁ። እና ፍፄና ብሩክ ማለት ተግባብተው ለሷ ፍፄ ስሜት እንዳለው ምናምን ነገር ተደርጎ ማለት ነው። እና ከባድ ጊዜ እናሳልፈው ነበር እና ያቺ ጊዜ እየተደገመች ይመስለኛል አሁንም ማለት ነው። እና ከባድ ችግር ነበር የተፈጠረው። እና ዛሬ እንግዲህ ብሩክ የሃይሚ 300,000 በእንደዚህ መልኩ እንዲከበር እንግዲህ ተፈርዶበታል ማለት ነው። ያ ዝግጅቱ እስከሚዘጋጅ በዚህ የኔ መሰለ ፕራንክ በማስጨነቅ ማለት ነው። እንደዚህ እንግዲህ ሰው በማስጨነቅ ነው እኔ 300,000 የገባሁት ብላ ነበር አይደል ሃይሚ። እንግዲህ እንዲህም ተጨንቃ ነው 300,000 የገባችው። ማስጨነቅ ብቻ ሳይሆን መጨነቅም እንዳለ ማወቅ አለብሽ ያላት ነው ብሩክ ማለት ነው። በጣም ደስ የሚሉ ልጆች ናቸው ባይዘው ማለት ነውና ፍፄ ደግሞ ቤስት ጓደኛቸው ነው። አንዳንዴ ያውቀው ያጠፋል እንጂ ምክንያቱም ፈልጎት ይመስለኛል አንዳንዴ እነዚህ ያለ ነገሮችን የሚያደርገው። አስቡት፣ እሷ ይቅርታ ልጠይቅ ስትመጣ ፍፄ ደግሞ አይ ጥሩ ጊዜ እኮ አሳልፈናል፣ እኔ እኮ ላንቺ ጥሩ ስሜት አለኝ ምናምን ሲል አስቀድሞ ደግሞ ብሩክ ይሄንን ጉዳይ ሰምቷል እንበል።
የእውነት ቢሆን አስቡት ምናምን ሊከብድ እንደሚችል ማለት ነው። ፍፄ ይሄን ነገር እውነት አድርጎት በቃ ለመለያየት ቀላል አይደለ? ቀላል እኮ ነው። አሁን በቃ ፍፄን ያምነዋል እሱም ማለት ነው። ብሩክ በቃ ብሩክን ያሳምነዋል ማለት ነው። በቃ ብሩክን እኛ ጥሩ ጊዜ ያሳልፈናል እና ላጣት አልፈልግም በቃ እና በቃ ጓደኛህ ነኝ እንደ ወንድም የምታይ ጓደኛ ነኝና መስዋዕትነት ክፈልልኝ በቃ ተውልኝ እሷን በቃ እና የሚወደዱ ጓደኛሞች ግን ደግሞ ምንድነው መሰላችሁ መቼም ቀድሞ ያፈቀረ ነው አይደለ እንጂ ከኋላ የመጣ ተውልኝ ሲለው ሚስቱን የሚተው ሰው አለ እንዴ? ያለ አይመስለኝም። እና ፍፄ እንግዲህ ተውልኝ ሲለው ብሩኬ በቃ ትችላለህ ይለዋል ማለት ነው። አስቡት፣ የማይመስል ነገር ነው አይደለ? ቤተሰቦቻችን አጠር ያለች ቪዲዮ እና ከዛም ፈታ እንበልበት፣ ዘና እንበል። የዛሬው በጣም ያዝናናልን፣ ያው ያስተምራልን ባይዘይ ማለት ነውና ዘና እንበልበት። እስቲ ወደ ቪዲዮ። አሁን እኔ ስሚ፣ በጣም ነበር የምወድሽ፣ በጣም ነበር የማከብርሽ እና በዚህ ናክል ግን እኔ ልብ ላይ የኔ ህይወት ላይ ጫወቻለሽ ብዬ አላሰብኩኝ። አሁን ቡቡ እንትን እንዳለና ሁለታችሁም ላወራችሁ ነው። ምንድነው? እንዴት እንደደነገጠች ተመልከቱ። በጣም እውነት በጣም ነው የደነገጠችው። ሃይሚ በጣም እውነት ያው የእጅሽን ያገኘሽው ለማለት እንግዲህ ምንም ማለት አንችልም። ሶሪ አይመለከተኝም። ለምን ያደረግከውን አድርገሃል፣ የሆናችሁትን ሆናችኋል። ምን አገባኝ እኮ አሁን እኔ አንተም እንድትረዳኝ እፈልጋለሁ። ምንድነው ምረዳኝ? ምን ልረዳ? ወንድም ጓደኛዬ እንደዛ አይነት ሙርት ይዛለ። ወንድሜ ከሆንክ ልትረዳኝ ይገባል። ብሩክ እንግዲህ እንዲያሳምንለት ጭራሽ ማለት ነው እንዲያሳምንለት አስቡት እንግዲህ ማነው አሁን እንግዲህ ሚስትን ለኔ ስጠኝ ብሎ ሚስትን በቃ እንትን በልልኝ አሳምንልኝ ከኔ ጋር እንድትሆን ፍቅረኛን አሳምንልኝና ከኔ ጋር ትሁን ምናምን ነገር አስቡት። አይከብድም? መቼም በእውነታው ዓለም እንደዚህ ይኖራል ብዬ አላስብም። እና ምንድነው የሚረዳው? ተነጋግረን ነው ፕራንክ ያደረግነው። ፕራንክ እንድናደርገው ተነጋግረን ምንድነው የቻልከው? ነገርሽ የሚፈልገው ብዙ ነገር አለኝ። እሺ እኔ ያስቀየምኩ ነገር አለ ነው ምንድነው የቻልከው? ከኔ ዳንቺ የተለየ ስሜት አለኝ። በጣም ነው የምወድሽ በጣም ነው የምወድሽ። ተስፋ ስትሽዋል። ግራ ገባት እኮ ሁለቱ መሀል ቆማ የየትኛውን ትስማው? ፍፄ የሚለውን ወይስ ብሩክ የሚለውን? ብሩክ ምንድነው ተስፋ የምሰጠው? ምን አይነት ተስፋ ነው የምሰጠው? ባይዘ እንደዚህ ያሉ ቀልዶች ባይበዙ ጥሩ ነው። በኋላ ችግር እንዳይፈጥርባችሁ ጥንቃቄ ብታደርጉ ጥሩ ነው ቤተሰብ። ምክንያቱም ነገ ከነገ ወዲያ የሚፈጠረው ነገር አይታወቅም። ደግሞ የሆነ ነገር ተፈጥሮ ደግሞ ከዚህ ፊት እንደነበረው ማየውን ግርግር ተፈጥሮ ለመለያየታችሁ ምክንያት ደግሞ እንዳይሆን እኛ የምንፈራው ነገር እሱ ነው። ብዙ ኦዲየንስም የሚፈራው እሱን ነው። የእናንተ አንድነት በጣም ስለሚያሳስበን ማለት ነው ቤተሰብ። አሁን አንተም እንድትረዳኝ እኔ ተስፋ ሰጥቻለሁ። እኔ ተስፋ ሰጥቻለሁ። ምን አይነት ተስፋ ነው የሰጠሁት? ላንቺ ላይ ፍራንክ እናደርገው ነው አልኩት። ፍራንክ እናደርገው ነው እሱ ብቻ አይደለም። እሺ ሌላ ምንድን ነው? ሌላም አለ ማለት ነው። ሌላም አለ ተስፋ ሰተሽው ከዛም በኋላ አስቢው ፍፄ ያላንቺ መቆም አልችልም ምናምን ብሏል። ምን ሆነክ ነው? በዚህ ምክንያት ነው ተፈጠረ። ሃይሚን በቃ ተውልኝ ይላል። የጀመራችሁትን ነገር በድብቅ እንደጫጨረሱም እንደዛ በጣም ተውልኝ። ያበደ ነው እውነት። እኔ እንድትሆን ነው የምፈልገው። አለመደባደባቸው ራሱ በጣም አይገርምም? ጓደኛውን ወንድሙን በጣም እንዴ! ኧረ ፍፄ አይደረግም። ሃይሚ በጣም ነው እውነት ነፍሷን የተጨነቀው። የምርን ያስጨነቋት የምር ማለት ነው። አስቡት። አላምናችሁም? አላመንኳችሁም? እሺ እኔ አታምነኝ። ምን ፈልገው ነው ለፕራንክ ሳይሆን ከሷ ጋር ሰው ደስ ስለሚለኝ ነው ታዲያ። አሁን አንድ ነገር ነው እንሰማ። ፍፄ በደንብ አድርጎ ነው የጎዘጎዘው ማለት ነው። በደንብ አድርጎ ማለት ነው ጥሩ ነገር የሰራው እና ብሩክ እንደ ፊትን እንድታዞር እኮ አይደለም። እኔ ፊት ላይ የብዙ ጊዜ ጓደኛሽ ነው አይደል? እኔ እንዴት በሱ ትጠረጥረኛለህ? ለምንድን ነው ጠረጥረሽ? እውነታው ነው። እንዴት ትጠረጥረኛለህ ሳይሆን ፍፄ ነው እኮ አሁን እንዴ አብረን ያሳልፈናል። እኔ እወዳታለሁ ያለው እኮ ፍፄ ነው ብሩክ አይደለም። እኔ ስሜቴን የተናገርኩት እሺ አንተ ስሜት ካለ ምንም አይነት ግንኙነት የለኝም ነው የምትንከሰው። ምንም የለኝም። አንተ ምንም የላችሁም። አስቡት አሁን እንግዲህ ፍፄ ምን አይነት ግንኙነት እንዳላቸው ሊያወራለት ነው። ብዙ ነገር ነው ያለን። ከዚህ በኋላ ግን እንዳትናገሪ፣ ምንም ማድረግ እንዳትይ። ምንድነው እንዳትይ በቃ ምንም ማድረግ ይሄንን መስዋዕትነት መክፈል ይከብዳል። ከፈልኩልን። መጀመሪያ ሁለታችሁ አንድ ላይ ሆናችሁ ካዳችኝ አንተ ነው ከፈልልኝ። ለምንድን ነው የምታክፊኝ? ሃይሚ በጣም ተንጨረጨረች የምር። ውይ ከባድ ነገር የምር። ለምን ነው ታወከ ነው እንዴ? ምን ላድርግ እኔ? አንቺ ላይ መስልሽ ይችላል። እኔ ጋር ግን ትልቅ ነገር ነው ያለው።
ኧረ ትልቅ ነገር በጣም ተራራ የሚያክል ነገር ነው ያለው ፍፄ ጋር በጣም ኧረ እኔ ላንቺ ትልቅ ስሜት አለኝ። እኔ አንቺን ካጣው የምጎዳበት ሁኔታ ውስጥ ነው ያለሁት። በጣም ብሩክ አይጎዳም አይደለ? ብሩክ ምን በወጣውና ይጎዳል? በእናትህ እሺ፣ አጋጣሚ እየተጠቀምክ ነው አልገባኝም። የምን አጋጣሚ? እውነት ነው ባይዘው አጋጣሚ የሚጠቀሙ ሰዎች ስላሉ ነው። የምሬን ነው የምላችሁ። እና ቅድም እንዳልኳችሁ እንደዚህ በእውነታው ዓለም የሚያደርጉ አሉ። ስለዚህ ትላንትና ያልነው እሱን ነው። ጥንቃቄ ያስፈልጋል ያልነው ማለት ነው። ሰምኛለሽ እኔ በሱ ስሜት አንቺ ሊወቅስሽ አልችልም። ገብቶሻል? ግን ብዙ ያደረጋችሁት ነገር አለ። ከእኔ ተደብቃችሁ ብዙ የሆናችሁት ነገር አለ። በዛ ምክንያት ነው አንቺ ሞቅስሽ መናገርሽ። በቃ የነገርከኝ ነገር ሁሉ አለ አይደል? እኔ ምንም ሳላደርግሽ አይገርምም? አዎ የቆየ ጸብ ሳይሆን ከአንቺ ጋር ነው ጸቡ። ብሩኬ ያለው ከአንቺ ጋር ነው ጸቡ። በቃ አንተ ዝም በላ እንዴ! ምንድን ነው? እሺ እኔንም አትረዳኝ። ይሄን ነገር እኮ የነገርኩህ እንድትረዳኝ እንጂ አንተ ሌላ ነገር እንድትሆን እኮ አይደለም። በጣም እንድታሳምንለት እኮ ነው። በእናትህ ኧረ ብሩክ አሳምንለት እንጂ በእናትሽ ከሱ ጋር ሁኝ ምናምን ብለህ አንተ ኧረ ፍፄ ምን ሆነናል ግን? አሁን ትናንት የነገርከኝ ሌላ የምታወራው ሌላ ሰውዬ ከሷ ጋር የጀመርከውን ነገር ሃይሚ ልቀቂኝ። በቃ እንዳልጣላ ተረጂኝ። በጣም ደስ አይልም? ፍፄ ግን በጣም እውነት የሌለ ነው። ከአንዳንድ ጥፍ ብሎ ነው የከዳት። የምር ከሃዲ ጓደኛ በቃ ወድጄሻለሁ፣ ልለይሽ አልችልም። አስቡት፣ የጓደኛው ጓደኛ የፍቅረኛዋ ጓደኛ በቃ ልሞትልሽ ነው ሲላት ምን ልትሆን እንደምትችል ምንም የተለየ ነገር አላደረግንም። እያንዳንዱ ቪዲዮ ላይ ነበር። ከካሜራ ጀርባ ብዙ ነገር አድርገናል እያለው ነው እንግዲህ። አስቡት፣ እሷ ፕራንክ ነው ብላ ለሄደችው ዋጋ እያስከፈላት ነው። ፍፄ እንግዲህ እዛ ሩሙ ሆነው አልጋ ላይ ተኝቶ ተንኮል ሲያስብ ነበር ማለት ነው። ከብሩኬ ጋር ሌላ ነገር እየጠነሰሱ ነው ማለት ነው። ወይኔ ሃይሚ ምን እንዴት እንድትረዳ ነው የፈለከው? እንዴት እንድትረዳ? ስላመንሹማ ነው ጉዴ ሰራሽ እጥፍ ብሎ ፍፄ ከማንም በላይ ቦታ ስለሰጠው አንተን አቅርቤና ፕራንክ እናድርገው ስላልኩ ነው። አጋጣሚውን ለመጠቀም አትሞክር። እረፍት ነው ሰዓት ነው። አንተና ቪዲዮ ምስክር አለ። ምንም ያደረግነው ነገር የለም። እያንዳንዱ ከቪዲዮ ውጭ ምን አድርገናል? ከቪዲዮ ውጭ ሌላ ነገር እንዳደረጉ ነው እንግዲህ አወራት ያለው። ፕራንክ ማድረግ ፈልጋለሁ ነው ብዬ መናገር አልፈልግም። አንተ ደግሞ በጣም ታበዛለህ። ቀላል ያበዛዋል እንዴ? ከባድ ነው እንጂ። የተወዳጁና የተከበራችሁ ቤተሰቦቻችን ለዛሬ ያዘንላችሁ ቪዲዮ ይህን ይመስላል። በሚቀጥለው ምን ይፈጠራል እንግዲህ ነገ ምናልባት እንግዲህ 300,000 ይከበር ይሆን? አብረን የምናየው ጉዳይ ይሆናል። እስከዛ ወይ ያላችሁ በሰላማችሁ ብዝት ይበል። ቻው